ኢንተርኔት ስትጠቀሙ እንግዲህ ዳታ ተብሎ እያለቀ አስቸግሯችሁ ከሆነ የእያንዳንዱን አፕሊኬሽን ኖቲፊኬሽን ቸክ ማድረግ አለባችሁ ማለት ነው። የትኛውም አፕሊኬሽን እናንተ መጠቀም ሳትፈልጉ ኖቲፊኬሽን ዳታ ስታበሩ ወይም ኢንተርኔት ስትጠቀሙ መላክ የለበት ማለት ነው። ስለዚህ እሱን እንዴት ነው ኦፍ የምናደርገው የሚለውን እናያለን ማለት ነው። በመጀመሪያ እንግዲህ ሴቲንግ ላይ ከሄዳችሁ በኋላ ምንድነው ኖቲፊኬሽን ማኔጅመንት የሚላለ ማለት ነው። እሱን ትመርጣላችሁ። እዚህ ጋር ኖቲፊኬሽን ሴንተር የሚላለ ኖቲፊኬሽን ሴንተር ከተጫናችሁ በኋላ የሚመጣው ምንድነው እዚህ ጋር እንደምታዩት ታች ላይ ምን አለ ኖቲፊኬሽን ማኔጅመንት የሚላለ ማለት ነው። ኦን እና ኦፍ የሆኑ አፕሊኬሽኖችን ነው ማለት ነው። ዳታችሁን መቆጠብ ትችላላችሁ። እንግዲህ እነዚህ የምታያቸው ኦን ናቸው ማለት ነው። ሌሎች ምንድናቸው ኦፍ ስላደረኳቸው ማለት ነው። ለምሳሌ እዚህ ጋር እንግዲህ ቴሌግራም አለ። ቴሌግራም ኖቲፊኬሽን ይገባል አይገባም የሚለውን ወይም ኦፍ ነው ኦን ነው የሚለውን እዚህ ጋር ቸክ ማድረግ ትችላላችሁ። እንደምታዩት ኖቲፊኬሽን ኦፍ ይላል። ሌሎችንም በተመሳሳይ እያንዳንዱ አፕሊኬሽን ኢንተርኔት በምትጠቀሙበት ጊዜ ኖቲፊኬሽን አሁን ይሄ ፌስቡክ ኦፍ ነው ማለት ነው። ስለዚህ እኔ በማልፈልግበት ሰዓት ዳታ ኦን ሳደርግ ምንድነው ይሄ አፕሊኬሽን ለኔ ኖቲፊኬሽን አይልክም ማለት ነው። ስለዚህ ይሄ ደግሞ ትኩረታችን እንድንሰበስብና ትኩረታችን እንዳይበታተን ማድረግ ስለሚችል ይሄንን በዚህ መንገድ ኦፍ እና ኦን ማድረግ ትችላላችሁ ማለት ነው።